የመሬት መንቀጥቀጥ በሬክተር ስኬል 4.1 ሆኖ ተመዘገበ፣ 6.5 ሆኖ ተመዘገበ፣ 3 ሆኖ ተመዘገበ ስንል ምን ማለታችን ነው? በኢትዮጵያ እየተከሰተ ያለው የመሬት መንቀጥቀጥ በምን ምክንያት እየተፈጠረ ያለ ነው? ኢትዮጵያና አፍሪካ ስለ ሁለት እየተከፈሉ ነው የሚለው ሐሳብ ከየት የመጣ ነው? በዚህ ቪዲዮ ላይ እነዚህን ጥያቄዎች እንመልሳለን። እነዚህን ጥያቄዎች ለመመለስ መጀመሪያ የምድራችንን ስትራክቸር በተወሰነ መልኩ መረዳት ያስፈልጋል። ምድራችን እንደምትመለከቱት ከአራት የተለያዩ ሌየሮች የተገነባች ናት። ይሄኛውን የመጀመሪያ ሌየር የምድራችን ክረስት ስንለው፣ ቀጥሎ ያለውን አፐር ማንትል፣ ቀጥሎ ያለውን ሎወር ማንትል፣ ቀጥሎ ያለውን ሌየር አውተር ኮር እንለውና መጨረሻ ላይ ያለውን ሌየር ደግሞ ኢነር ኮር እንለዋለን። እነዚህን የምድር ሌየሮች ልክ እንደዚህ በዚህ ዲያግራም ብንገልጻቸው ይሄኛው የመጀመሪያው ሌየር እርዝ ክረስት ያለው እኛ ያለንበት ሌየር ነው። ውቅያኖሶች፣ ተራሮች፣ የተለያዩ መልክዓ ምድሮች ያሉበት ነው። በአንጻሩ ከኛ ስር ያለው ቀጣዩ ሌየር አፐር ማንትል ያለው ማለት ነው። ከውቅያኖስ ታች ወርደን እየቆፈርን ብንሄድ በ5 ኪሎ ሜትር ቦታ ላይ የሚገኝ ተራራማ የሆኑ ቦታዎች ጋር ሄደን ብንቆፍር በአቬሬጅ እስከ 30 ኪሎ ሜትር ርቀት ላይ የሚገኝ የመሬት ክፍል ነው። ከሱ ቀጥሎ ያለውን የመሬት ክፍል ሎወር ማንትል ያለውን እኛ ካለንበት ምድር ላይ እየቆፈርን ብንሄድ በአቬሬጅ 200 ኪሎ ሜትር ላይ የሚገኝ የመሬት ክፍል ነው። ሙሉ ሎወር ማንትል እስከ ታች እየቆፈርን ከሄድን ደግሞ 2900 ኪሎ ሜትር አካባቢ ይሆናል። ይህም አፐር ማንትልና ሎወር ማንትልን ከምድራችን ሌየሮች ሰፊዎቹ ያደርጋቸዋል። ሁለቱ ሌየሮች በውስጣቸው የያዙት ሶሊድ ሲሊኬት ድንጋዮችን ሲሆን በአይረንና በማግኒዚየም የበለጸጉ ናቸው። በእነዚህ ሌየሮች ላይ ከፍተኛ ቴምፕሬቸር ስላለ ልክ እንደዚህ ቀልተው እሳት ሆኖ ነው የሚታዩት። ነገር ግን እዚህ ጋር ልብ ማለት ያለባችሁ ልክ እኛ ካለንበት ሌየር ታች በአፐር ማንትል የላይኛው ክፍል ላይ አስቴኖስፌር የምንለው አንድ ሌየር አለ። እዚህ ሌየር ላይ ያለን ኮምፖነንት ፍም የሚመስል እሳት የሚመስል ፈሳሽ ነው። ልክ ብዙ ጊዜ እሳተ ገሞራ ሲፈነዳ የሚወጣው የእሳት ፈሳሽ ማለት ነው። ያ ፈሳሽ መነሻው ይሄኛው የሌየር ክፍል ነው። ቀጥለው ያሉት ሌየሮች አውተር ኮርና ኢነር ኮር የምንላቸው ናቸው። በዋነኝነት በውስጣቸው የያዙት ኒኬልና አይረን ሲሆን ከኬሚካል ሲምቦላቸው በመነሳት ናይፍ ሌየር እየተባሉ ይጠራሉ። እዚህ ጋር አንድ አንደርስታንድ ማድረግ ያለብን ነገር እኛ ካለንበት ሌየር ወደ ውስጠኛው ኢነር ኮር በገባን ቁጥር የቴምፕሬቸር መጠን በከፍተኛ ሁኔታ ይጨምራል። በአንጻሩ ከውስጠኛው ሌየር እኛ ወዳለንበት ሌየር እየወጣን ስንመጣ ደግሞ የቴምፕሬቸር መጠን በከፍተኛ ሁኔታ ይቀንሳል። ሌላው እዚህ ጋር አንደርስታንድ ማድረግ ያለብን እኛ የመሬት መንቀጥቀጥ የምንለው ነገር የሚከሰተው ይህ ከላይ ያለው ሌየር እኛ ያለንበት ሌየር በሚንቀሳቀስበት ጊዜ ነው። አሁን እዚህ ጋር አንድ ነገር ልብ በሉ። ይህ እኛ ያለንበት ሌየር እኛ እንደምናስበው የተቀጣጠለና ወጥ የሆነ መሬት አይደለም። ከዛ ይልቅ ልክ እንደዚህ በተለያዩ ፕሌቶች የተከፋፈለ ነው። እነዚህ እኛ ያለንበትን ሌየር የሚሰሩትን የተለያዩ ፕሌቶች ቴክቶኒክ ፕሌትስ እንላቸዋለን። ለምሳሌ ኢትዮጵያ ያለችባቸው ቴክቶኒክ ፕሌቶች አፍሪካን ፕሌት፣ አረቢያን ፕሌት የምንላቸው ሲሆኑ እንደዚሁም ኖርዝ አሜሪካ ፕሌት፣ የፓሲፊክ ኦሽን ያለበት ፓሲፊክ ፕሌት እያልን የምድራችን የላይኛው ክረስት በተለያዩ ፕሌቶች የተከፋፈለ ነው። ከዚህ የምንረዳው በዲያግራማችን ላይ ያለው የላይኛው ሌየር ወይንም የምድራችን ክረስት ወጥ የሆነ ሳይሆን ልክ እንደዚህ በተለያዩ ቴክቶኒክ ፕሌቶች የተገነባ ነው ማለት ነው። እነዚህን ቤዚክ ሀሳቦች አንደርስታንድ ካደረግን ጥያቄዎቻችንን ለመመለስ አንድ እጅግ በጣም አስፈላጊ የሆነ ኮንቬንሽን ከረንት ስለሚባለው የፊዚክስ ሀሳብ ልንገራችሁ። ከልጅነታችን ጀምሮ በሳይንስ ትምህርት ላይ ስንማር ሶሊድ የምንላቸው ነገሮች ሞለኪውሎቻቸው ልክ እንደዚህ የተጠጋጉ ናቸው። በአንጻሩ ሊኩዊድ ወይንም ፈሳሽ የምንላቸው ነገሮች ደግሞ ልክ እንደዚህ በተወሰነ መልኩ የተራራቁ ሞለኪውሎች ያላቸው ናቸው ብለን በጣም ዲስፐርስድ የሆኑ የተራራቁ ሞለኪውሎችን የያዙትን ደግሞ ጋዝ ብለናቸው ነበር። አሁን እዚህ ጋር የምናደርገው እነዚህ ሊኩዊዶች ልክ እንደዚህ አይነት ፍላስክ አምጥተን ፈሳሹን እዚህ ውስጥ ብናስገባው ከዛም በፈሳሾቹ ስር ልክ እንደዚህ እሳት ነገር አምጥተን ብናስቀምጥ ከትንሽ ጊዜ በኋላ ለእሳቱ በጣም ቅርብ የሆኑት የፈሳሹ ሞለኪውሎች ቴምፕሬቸራቸው መጨመር ይጀምራል። ይሄ ማለት የእሳቱ ሂት ኢነርጂ ወደ ካይነቲክ ኢነርጂ ይለወጥና ለእሳቱ ቅርብ የነበሩት ሞለኪውሎች ወደ ላይ መሄድ ይጀምራሉ። በእነሱ ቦታ ደግሞ የእሳቱ ቴምፕሬቸር በደንብ ያላገኛቸው ሞለኪውሎች ወደ ታች ይመለሳሉ። አሁንም በአጭር ጊዜ ውስጥ ወደ ታች መጥተው የነበሩት የፈሳሹ ሞለኪውሎች ወደ እሳቱ ሲጠጉ ቴምፕሬቸራቸው ይጨምራል። በአንጻሩ ደግሞ ቴምፕሬቸራቸው ጨምረው ወደ ላይ ሄደው የነበሩት ሞለኪውሎች ቴምፕሬቸራቸው ይቀንሳል። ስለዚህ አሁን ቴምፕሬቸራቸው የጨመሩት ሞለኪውሎች ሂት ኢነርጂ ወደ ካይናቲክ ኢነርጂ ኮንቨርት ስለሚደረግ ወደ ላይ ሲመለሱ ወደ ላይ ሄደው የቀዘቀዙት ሞለኪውሎች ወደ ታች ይመለሳሉ። ስለዚህ የሆነን ፈሳሽ ልክ እንደዚህ እሳት ላይ ስንጥደው ሞለኪውሎቹ ኮንቲኒየስሊ የዚህ አይነት እንቅስቃሴ ያደርጋሉ ማለት ነው። እንግዲህ ይህንን ነው በፊዚክስ ውስጥ ኮንቬክሽን ከረንት እያልን የምንጠራው። ይህንን ሐሳብ ያነሳሁላችሁ እኛ ካለንበት ሌየር ቀጥሎ ባለው የአፐር ማንትል ላይ ልክ እንደዚህ አይነት ከፍተኛ ሙቀት ያለው ፈሳሽ ወይንም
ወይንም እኛ ማግማ ፍሉድ የምንለው ስላለ ነው። አሁን እንደተነጋገርነው በምድራችን ሌየሮች ላይ ወደ ውስጥ በሄድን ቁጥር የቴምፕሬቸር መጠን እየጨመረ ነው የሚሄደው። ይሄ ማለት በሁለተኛው ሌየር ላይ ያለው ማግማ ደግሞ ፍሉድ ከሆነ ቅድም ባየነው መልኩ ይህ ማግማ የኮንቬንሽን ከረንት ያካሂዳል ማለት ነው። ስለዚህ ልክ ከኛ ምድር ታች ያለው የእሳቱ ፈሳሽ ማግማ ፍሉድ ቀጥ ብሎ የሚቀመጥ አይደለም። ቅድም እንዳየነው በኮንቬንሽን ከረንት ወደ ላይና ወደ ታች እያለ እኛ ያለንበትን ሌየር ወይንም ክረስት ይደበድባል። እነዚህን ኮንሰፕቶች በደንብ አንደርስታንድ ካደረግን አሁን ጥያቄዎቻችንን ወደ መመለስ እንሂድ። የመጀመሪያ የምንመልሰው ጥያቄ እንዴት ነው በኢትዮጵያ የመሬት መንቀጥቀጥ እየተፈጠረ ያለው የሚለው ነው። በ1842 ዴቪድ ሮደን ቦስተን የሚባል አንድ የብሪቲሽ ኢንቶሞሎጂስት ወደ ኢትዮጵያ መጥቶ ነበር። ወደ ኢትዮጵያ በመጣበትም ጊዜ የነበረውን ቆይታ ትራቨልስ ኢን ኢትዮጵያ በሚለው መጽሐፉ በስፋት አስቀምጦታል። በዚህ መጽሐፍ ወደ ሐረር፣ ጨርጨርና አሩሲ ያደረገውን ጉዞ ከቨር ባደረገበት የመጽሐፍ ክፍል ላይ በ1842 ከአንኮበር ተነስቶ ከፍተኛ እሳተ ጎመራ ወዳለበት አካባቢ እንደተጓዘ እና የአካባቢው ሰዎች እሳተ ገሞራው በቅርቡ የተከሰተ እንደሆነ እሱ ከመምጣቱ 30 ዓመታት በፊት ማለትም በ1810 የተከሰተ እንደሆነ ይገልጽና እሳተ ገሞራው በጣም ሪሰንት በመሆኑ ወደዛ አካባቢ ያለውን መንገድ እንደዘጋና እሳተ ገሞራው የተከሰተው ፈንታሌ በሚባለው አካባቢ እንደሆነ ይገልጻል። ይህ ፈንታሌ የሚባለው አካባቢ ደግሞ አሁን ያለው እሳተ ገሞራና የመሬት መንቀጥቀጥ መነሻ የሆነ ቦታ ነው። ታዲያ በ1810 ከ215 ዓመታት በፊት የተከሰተው ምንድን ነው? በነገራችን ላይ ይህንን ቪዲዮ እያያችሁ ያላችሁት ከ9ኛ ክፍል እስከ 12ኛ ክፍል የሆናችሁ ተማሪዎች ከሆናችሁ የቴሌግራም ቻናላችንን ጆይን አድርጉ። የተለያዩ ሪሶርሶችና ሌክቸሮችን ታገኙበታላችሁ። ሊንኩ ባዮ ላይ ያለላችሁ። ወደ ሐሳባችን ስንመለስ ከ200 ዓመት በፊት የተፈጠረውን ነገር አንደርስታንድ ለማድረግ ቅድም ያነሳነውን ሐሳብ ልብ በሉ። የምድራችን የላይኛው ክረስት እኛ ያለንበት ወጥ የሆነ መሬት አይደለም። ከዛ ይልቅ ልክ እንደዚህ ከተለያዩ ፕሌቶች የተገነባ ነው። እነዚህም ፕሌቶች ቴክቶኒክ ፕሌቶ ያላቸው ናቸው። አሁን እያወራን ያለነው ስለ ኢትዮጵያ ስለሆነ ሀገራችን ያለችባቸው ቴክቶኒክ ፕሌቶች ደግሞ ይሄኛው አፍሪካን ፕሌት እና አረቢያን ፕሌት የምንላቸው ሁለቱ ፕሌቶች ናቸው። ልክ እንደዚህ ቀረብ አድርገን ብናየው እነዚህ ሁለቱ ፕሌቶች የሚገናኙበት ቦታ አሁን እሳተ ገሞራና የመሬት መንቀጥቀጥ የሚነሳባቸው የአፋር አካባቢዎች ናቸው። ይሄ ማለት ዴቪድ የተጓዘባቸው ቦታዎች ማለት ነው። አሁን እዚህ ጋር አንድ ኮንሰፕት ልንገራችሁ። እዚህ ጋር ሁለት ቴክቶኒክ ፕሌቶች ቢኖሩን እዚህ ጋር ደግሞ ከኛ ሌየር ስር ያለው ማግማው ያለበት አፐር ማንትል ሌየር ቢሆን ቅድም እንደተነጋገርነው ደግሞ በኮንቬክሽን ከረንት ማግማ ፍሉዱ ልክ እንደዚህ ወደ ላይ የመጣ የእኛን ቴክቶኒክ ፕሌቶች እየመታ ተመልሶ ይሄዳል፣ ተመልሶ ይመጣል፣ ተመልሶ ይሄዳል። ልክ እንደዚህ ይመላለሳል። ልክ እንደዚህ በሚሆንበት ጊዜ በጊዜ ሂደት ከታች ያለው ማግማ ፍሉድ ቴክቶኒክ ፕሌቱን ሲመታው ቴክቶኒክ ፕሌቱ እንዲንቀሳቀስ ያደርገዋል ወይንም እንዲንቀጠቀጥ ያደርገዋል። ማግማው በቴክቶኒክ ፕሌቶቹ ላይ የሚያሳርፈው ኢነርጂ ቴክቶኒክ ፕሌቶቹን ሲያንቀሳቅሳቸው ቴክቶኒክ ፕሌቶቹ ያንን እንቅስቃሴ ወይንም መንቀጥቀጥ የሚፈጥሩት ሳይዝሚክ ዌቭ በመፍጠር ነው። ይሄ ማለት ከማግማው እንቅስቃሴ የሚመጣው ኢነርጂ በዚህ ዌቭ መልክ ዲስትሪቢዩት ይሆናል ማለት ነው። ይህ ዌቭ የሚጀምርበት ቦታ የመሬት መንቀጥቀጡ የሚጀምርበትን ቦታ ኤፒሴንተር እንለዋለን። ይህንን ሐሳብ እንደዚህ አድርጋችሁ አስቡት። ለምሳሌ እናንተ እዚህ ጋር ቆማችኋል ብለን እናስብ። ከዛ ካጠገባችሁ የሆነ ዶዘር ልክ እንደዚህ ከፊት ለፊታችሁ መንቀሳቀስ ይጀምራል። በእርግጠኝነት እንደዚህ ዶዘር ያለ ከባድ ነገር በአካባቢያችሁ ሲንቀሳቀስ መሬቱ የተወሰነ ይንቀጠቀጣል። ይህ የሚሆንበት ምክንያት ዶዘሩ መሬቱ ላይ ወይንም ቴክቶኒክ ፕሌቱ ላይ ኢነርጂ ሲያሳርፍ ያ ኢነርጂ ልክ እንደዚህ በዌቭ መልክ ዲሲፔት ስለሚሆን ነው መሬቱ የሚንቀጠቀጠው፣ እኛ የምንንቀሳቀሰው። ይህ የመሬት ንዝረት የሚነሳበት ዶዘሩ ያለበት ቦታ ኤፒሴንተር ይባላል። አሁን በተወሰነ መልኩ ሐሳቡ ግልጽ የሆነላችሁ ይመስለኛል። አሁን እኛ በኢትዮጵያ ውስጥ ኤክስፒሪየንስ እያደረግን ያለነው የመሬት መንቀጥቀጥ ኤፒሰንተሮቹ ያሉት በፈንታሌ ተራራ ላይና በዶፈን ከፍታ ቦታዎች ላይ ነው። እነዚህ በኢትዮጵያ የመሬት መንቀጥቀጥ እያስከተሉ ባሉ ሁለት ኤፒሴንተሮች መካከል ያለው ርቀት 80 ኪሎ ሜትር ነው። ስለዚህ አብዛኛው በኢትዮጵያ ኤክስፒሪየንስ እያደረግናቸው ያሉት የመሬት መንቀጥቀጦች የሚነሱት በእነዚህ ኤሪያዎች ላይ ነው። እነዚህ ኤሪያዎች ደግሞ ቅድም እንደተነጋገር ነው ሁለቱ ቴክቶኒክ ፕሌቶች የሚገናኙበት ቦታ ላይ ያሉ ናቸው። አሁን እዚህ ጋር ቅድም ከተነጋገርነው ሐሳብ ላይ አንድ ተጨማሪ ኮንሰፕት ልጨምርላችሁ። የማግማ ፍሉዱ ቴክቶኒክ ፕሌቶቻችንን በተደጋጋሚ እየመታ ኢነርጂውን ሲያስተላልፍ ቅድም እንደተነጋገርነው በዌቭ መልክ ኢነርጂው ዲሲፔት ይሆናል። በጊዜ ሂደት ደግሞ በእነዚህ ሁለቱ ቴክቶኒክ ፕሌቶች መካከል ያለው ስፋት እየጨመረ ይሄዳል። ይህ ደግሞ የበለጠ ከፍተኛ የመሬት መንቀጥቀጥ ያስከትላል። በዚህ ሁኔታ የሚፈጠረውን የመሬት መንቀጥቀጥ ኮንስትራክቲቭ ወይንም ዳይቨርጀንት
እርዝኩዌክ እንለዋለን። በዚህ ሁኔታ በቴክቶኒክ ፕሌቶቹ መካከል ያለው ርቀት እየሰፋ ሲመጣ ከቴክቶኒክ ፕሌቶቹ በታች የነበረው ማግማ ወደ ውጭ መውጣት ይጀምራል። ልክ እንደዚህ ማለት ነው። ማግማ ወደ ውጭ ይወጣና በዚህ መልኩ ቴምፕሬቸሩ ቀንሶ ወደ ሶሊድነት ይቀየርና ማውንቴን ወይንም ተራራ የምንለውን ነገር ይፈጥራል። አሁን እሳተ ጎመራ ያለባቸውና የመሬት መንቀጥቀጥ እያስከተለው ያሉት የፈንታሌ ተራራና የዶፈን ተራራ የተፈጠሩትም በዚህ መንገድ ነው። የፈንታሌ ተራራ ወደ 2006 ሜትር የሚረዝም ሲሆን የዶፈን ከፍታ ቦታ ወይንም ተራራ ደግሞ 1300 ሜትር ርዝመት አለው። ይሄ ሁሉ ነገር የሆነው ከብዙ ዓመታት በፊት ነው ማለት ነው። ታዲያ አሁን ምንድነው እየተፈጠረ ያለው? አሁን እየተፈጠረ ያለው በእነዚህ ተራሮች ስር ያለው ማግማ ቴክቶኒክ ፕሌቶቹን እየመታ በቴክቶኒክ ፕሌቶቹ መካከል ባለው ክፍተት ደግሞ ተጨማሪ ማግማ እየወጣ በመሆኑ ነው አሁን ላይ ኤክስፒሪየንስ እያደረግናቸው ያሉት የመሬት መንቀጥቀጦች እየተከሰቱ ያሉት። አሁን የመሬት መንቀጥቀጡ እንዴት እየተከሰተ እንደሆነ ምክንያቱ ምን እንደሆነ በተወሰነ መልኩ ግልጽ የሆነላችሁ ይመስለኛል። እስቲ አሁን ደግሞ ሬክተር ስኬልን በመጠቀም እንዴት የመሬት መንቀጥቀጥን ሜዥር እንደምናደርግ እንይ። ቅድም እንደተነጋገር ነው የመሬት መንቀጥቀጥ የሚከሰተው በዚህ ሴስሚክ ዌቭ መንገድ ነው። የመሬት መንቀጥቀጡ ከተነሳበት ቦታ ወደ ሁሉም ዳይሬክሽን ይበተናል። ስለዚህ የመሬት መንቀጥቀጡን ሜዥር ለማድረግ ይህንን ሴስሚክ ዌቭ ነው ማለት ነው ሜዥር የምናደርገው። ይህንንም ሜዥር ለማድረግ ይህንን ሲስሞግራፍ የሚባል መሳሪያ ነው የምንጠቀመው። ይህ መሳሪያ እንዴት የመሬት መንቀጥቀጥን ሜዥር እንደሚያደርግልን በቀላል አናሎጂ ልግለጽላችሁ። ለምሳሌ እናንተ ጠረጴዛ ላይ ሆናችሁ የሆነ መስመር እያሰመራችሁ ነው እንበል። ከዛ ልክ እናንተ መስመሩን ማስመር እንደጀመራችሁ እያሰመራችሁበትን ያለውን ጠረጴዛ ከታች ባንቀሳቅሰው መስመራችሁ ልክ እንደዚህ የተበለሻሸ ይሆናል። አሁንም ጠረጴዛውን የበለጠ ባንቀሳቅሰው የበለጠ እንደዚህ ዚግዛግ ይሆንባቸዋል። አንድ ሰው ጠረጴዛው ሲንቀሳቀስ ራሱ ባያይ እናንተ የሳላችሁትን ነገር ተመልክቶ ጠረጴዛው መቼ በደንብ እንደተንቀሳቀሰ መቼ በትንሹ እንደተንቀሳቀሰ መለየት ይችላል። የሴስሞግራፍ ማሽንም በተመሳሳይ ሎጂክ ነው የሚሰራው። እነዚህ የሴስሞግራፍ ማሽኖች ወደ ኢትዮጵያ ለመጀመሪያ ጊዜ የገቡት በ1959 ሲሆን ዲጂታል ሴስሞግራፎች ደግሞ ወደ ኢትዮጵያ ገብተው ስራ የጀመሩት በ1994 ነው። እስከ አምና ድረስ በተለያዩ የኢትዮጵያ ክፍሎች ወደ 10 የሚጠጉ ሴስሞግራፎች ሲኖሩ ሴስሞግራፎቹ ያሉባቸውን ቦታዎች የኢትዮጵያ ሴስሚክ ስቴሽን እያልን እንጠራቸዋለን። ስለዚህ በኢትዮጵያ የመሬት መንቀጥቀጥ ሲከሰት መሬቱ የተንቀጠቀጠበትን መጠን ሪፖርት የምናደርገው ከእነዚህ ስቴሽኖች ነው ማለት ነው። ሴስሞግራፍ ማሽናችን መሬት ሲንቀጠቀጥ የሚያሳየን የዚህ አይነት ግራፍ ነው። ቅድም እንደተነጋገርነው የመሬት መንቀጥቀጥ ሲከሰት ሀፕን የሚያደርገው ሴስሚክ ዌቭ ነው። እነዚህ ሴስሚክ ዌቮች ሁለት አይነት ናቸው። ፕራይመሪ ዌቭ እና ሰከንደሪ ዌቭ እንላቸዋለን። ፕራይመሪ ዌቭ የምንላቸው በሃይ ስኩል ላይ ሎንጊቱዲናል ዌቭ ተብለን የተማርናቸው ሲሆን ሰከንደሪ ዌቮች ደግሞ ትራንስቨርስ ዌቭ ተብለን የተማርናቸው ናቸው። ትራንስቨርስ ዌቭ የምንላቸው በዚህ መንገድ የሚጓዙ ዌቮች ናቸው። በአንጻሩ ደግሞ ሎንጊቱዲናል ዌቭ የምንላቸው ደግሞ በዚህ መንገድ የሚጓዙ ዌቮች ናቸው። የሁለቱን ልዩነት በደንብ ልብ ብላችሁ እዚህ ጋር ይዩት። ከሁለቱ ዌቮች ሎንጊቱዲናል ዌቮች እጅግ በጣም ፈጣን ናቸው። ለዛ ነው በሴስሚክ ዌቭ ላይ እነሱን ፕራይመሪ ዌቭ የምንላቸው። ሴስሞግራፋችን ቀድሞ የሚያነበው እነሱን ስለሆነ። ስለዚህ ይህንን እንደ ምሳሌ የሰጠዋችሁን ሴስሞግራፍ ብትመለከቱት ይሄኛው የዌቫችንን ዲስፕሌስመንት የሚያሳይ ቢሆን ይሄኛው ደግሞ ታይምን ወይንም ጊዜን የሚያሳይ ቢሆንና ይሄኛው የዌቭ ክፍል ዲፎልት የሆነው የመሬት መንቀጥቀጡ ከመከሰቱ በፊት የነበረው ሴስሚክ ዌቭ ነው ብንል ከዚህኛው ፖይንት ላይ ጀምሮ እንደምትመለከቱት አዲስ ዌቭ አራይቭ አድርጓል። ቅድም እንደነገርኳችሁ ቀድሞ አራይቭ የሚያደርገው ዌቭ ፕራይመሪ ዌቭ ወይንም ፒ ዌቫችን ነው። ምክንያቱም ሎንጊቱዲናሉ ከትራንስቨርስ ዌቮች ፈጣን ነው ስላልን ማለት ነው። ከዛ ቀጥሎ ደግሞ እዚህ ጋር ሌላ አራይቭ ያደረገ ዌቭ አለ። ይሄኛውን ዌቭ ደግሞ ኤስ ዌቭ ወይንም ሰከንደሪ ዌቭ እንለዋለን። ይሄኛው ዌቭ ደግሞ ትራንስቨርስ ዌቭ ያለው ነው። መጀመሪያ አራይቭ ያደረገው የፒ ዌቭ በሲዝሞግራፋችን ዲቴክት የተደረገው ከቀኑ 10 ሰዓት ከ11 ደቂቃ ከ20 ሰከንድ ነው ብንል ኤስ ዌቭ ደግሞ አራይቭ ያደረገው ወይንም በሲዝሞግራፋችን ዲቴክት የተደረገው ከቀኑ 10 ሰዓት ከ14 ደቂቃ ከ40 ሰከንድ ነው ብንል በሁለቱ ዌቮች አራይቫል መካከል ያለው ታይም ወይንም ልዩነት 3 ደቂቃ ከ20 ሰከንድ ነው ማለት ነው። ይህንን ላግ ታይም እንለዋለን። አሁን እዚህ ጋር ግን አንድ ኮንሰፕት አንደርስታንድ እንድታደርጉ ፈልጋለሁ። ለምሳሌ ጊዜን ሜዥር ለማድረግ ሰከንድ፣ ሰዓት፣ ደቂቃ ምናምን ስንል በተፈጥሮ ውስጥ ያሉ ሳይሆን እኛ ታይምን ሜዥር ለማድረግ እንዲመቸን ብለን
የፈጠርናቸው ስኬሎች ናቸው። በቴርሞሜትር ቴምፕሬቸርን ሜዥር ስናደርግ ዲግሪ ሴንቲግሬድ፣ ዲግሪ ፋራናይት፣ ከልቪን የምንላቸው ስኬሎች ቴምፕሬቸርን ሜዥር ለማድረግ እንዲመቸን ብለን የፈጠርናቸው ስኬሎች ናቸው። ክብደትም ጋር ልክ እንደዛው ግራም፣ ኪሎግራም ምናምን የምንላቸው ነገሮች ያንን ፊዚካል ኳንቲቲ ሜጀር ለማድረግ ብለን የፈጠርናቸው ነገሮች ናቸው። በተመሳሳይ መልኩ እርዝኩዌክንም ሜጀር ለማድረግ የተለያዩ ስኬሎች እንጠቀማለን። ከነዚህ ስኬሎች መካከል ብዙዎቻችን የምናውቀው ሬክተር ስኬልን ነው። ይህንን ሬክተር ስኬል ያዘጋጀው ሰው ቻርለስ ሬክተር የሚባል ሰው ነው። ያው የሬክተር ስኬል የምንለው ሬክተር የሰራው ስኬል ለማለት ነው። በሰውየው ስም እየጠራ ነው ያለ ነው። ይህ የሬክተር ስኬል ሎጋሪዝሚክ ስኬል ነው። ሌላው እዚህ ጋር ልብ ማለት ያለብን ይህ የኢትዮጵያ ካርታ ቢሆንና የመሬት መንቀጥቀጡ እየተከሰተ ያለው እዚህ ቦታ ላይ ነው ብንል፣ ቅድም እንደተነጋገርነው ደግሞ ኢትዮጵያ ውስጥ ያሉት ሲስሞግራፎች እንደምትመለከቱት የተለያየ የኢትዮጵያ ክፍል ላይ ነው ያሉት። የተለያየ ቦታ መሆናቸው ደግሞ የመሬት መንቀጥቀጡ ከተነሳበት ኤፒሴንተር በተለያየ ርቀት ላይ እንዲገኙ ያደርጋቸዋል። ስለዚህ ኤክስፒሪየንስ የሚያደርጉት እርዝኩዌክ የተለያየ ነው። ያ ይሁን እንጂ የመሬት መንቀጥቀጡን ሬክተር ስኬል ሜዥር ስናደርግ ግን ተመሳሳይ ወይንም ተቀራራቢ ውጤት እንዲሰጡ ነው የምንፈልገው። ስለዚህ በሬክተር ስኬል ላይ እነዚህን ነገሮች ኮንሲደር ማድረግ የግድ ያስፈልገናል። ስለዚህ እነዚህን ነገሮች ኮንሲደር አድርገን ሬክተር ስኬላችንን ካልኩሌት ስናደርግ መጀመሪያ ላይ ቅድም እንዳየነው በሁለቱ ዌቮች መካከል ያለው የአራይቫል ታይም የተለያየ ነው። ስለዚህ የሁለቱን ዌቮች አራይቫል ታይም ኮንሲደር በማድረግ የእርዝኩዌኩ ኤፒሴንተር ዲስታንሱን ሜጀር ለማድረግ እንሞክራለን። ያንን ለማድረግ ደግሞ የምንጠቀመው ይህንን ቻርት ነው። በዚህ ቻርት ላይ እንደምትመለከቱት ይሄኛው የዌቮቹን ትራቨል ታይም የሚገልጽ ሲሆን ይሄኛው ደግሞ ሲስሞግራፋችን ከኤፒሴንተሩ ያለውን ዲስታንስ የሚገልጽ ነው። ይሄኛው ከርቭ የፕራይመሪ ዌቭ ወይንም የሎንጊቱዲናል ዌቭ ከርቭ ሲሆን ይሄኛው ደግሞ የሰከንደሪ ዌቭ ወይንም የትራንስቨርስ ዌቭ ከርቭ ነው። አሁን እንደተነጋገርነው በሁለቱ ዌቮች መካከል ያለው የአራይቨል ታይም ዲፍረንስ ወይንም ላግ ታይም ያለው 3 ደቂቃ ከ20 ሰከንድ ነው። ስለዚህ እዚህኛው ቻርታችን ጋር እንመጣና ልክ እንደዚህ 3 ሰዓት ከ20 ደቂቃ ድረስ እናሰምራለን። ይህንን ካሰመርን በኋላ ይህ መስመር ሁለቱን ከርቮች በትክክል ማገናኘት የሚችልበት ቦታ ላይ እናስቀምጠዋለን። በእኛ ኬዝ ላይ እዚህ ጋር ማለት ነው። መስመሩ ሲሄድ ሁለቱንም ከርቭ ጫፍና ጫፍ ላይ በስነ ስርዓት ይነካል። እዛ ቦታ ላይ ደግሞ ቦታውን ተከትለን ስንሄድ እዚህ ጋር እንደምትመለከቱት 2 ይለናል። የቻርታችን ስኬል 1000 ኪሎ ሜትር ስለሆነ 2 ማለት 2000 ኪሎ ሜትር ነው ማለት ነው። ከዚህ የምንረዳው ሲስሞግራፋችን ያለው የመሬት መንቀጥቀጡ ከተከሰተበት ኤፒሴንተር በ2000 ኪሎ ሜትር ላይ ነው ማለት ነው። ይህንን አንደርስታንድ ካደረግን የመሬት መንቀጥቀጡ እኛ ካለንበት ሲስሞግራፍ ያለውን ርቀት ካወቅን የእርዝኩዌክ ኖሞግራምን በመጠቀም ሬክተር ስኬላችንን ካልኩሌት ማድረግ እንችላለን። ያው ኖሞግራም የምንለው ግራፊካል ካልኩሌቲንግ ዲቫይስ ነው። የእርዝኩዌክን ኖሞግራም እንዴት እንደምንጠቀም ላሳያችሁ። የእርዝኩዌክ ኖሞግራም ይሄንን ነው የሚመስለው። እዚህ ጋር የምትመለከቱት ስኬል ከኤፒሴንተር ያለንን ርቀት ነው የሚያሳየው። እኛውን ካልኩሌት ባደረግነው መሰረት 2000 ኪሎ ሜትር ላይ ነን። ስለዚህ 2000 ላይ ልክ እንደዚህ ምልክት እናደርጋለን። ቀጥሎ ያለው ይሄኛው ስኬል ደግሞ ሬክተር ማግኒቲዩድ የምንለው ነው። ይሄኛው እኛ እየፈለግን ያለነው ነው፣ አንነካው። ቀጥሎ ያለው ስኬል ደግሞ የኤስ ዌቭ አምፕሊቲዩድ ነው። ከዚህ በፊት በፊዚክስ ትምህርት ላይ ስንማር አንድ ዌቭ ቢኖረንና ይህ የዌቭ ሬስቲንግ ፖዚሽን ቢሆን ከሬስቲንግ ፖዚሽኑ በላይ በኩል ዌቭ ያለው ማክሲመም ዲስታንስ ፒክ ሲባል ማክሲመሙ በታች በኩል ያለው ዲስታንስ ደግሞ ትሮፍ ይባላል። ሁለቱ ከሬስቲንግ ፖዚሽኑ ያላቸው ርቀት አምፕሊቲዩድ ነው። ስለዚህ በዚህኛው ስኬል ላይ ያለው በሲስሞግራፋችን ላይ የኤስ ዌቭ አምፕሊቲዩድ ዋጋ ነው ማለት ነው። አሁን ላይ እኔ ሐሳቡን ለእናንተ ለማስረዳት ብቻ ስለሆነ እየሞከርኩ ያለሁት ዝም ብዬ 10 ሚሊ ሜትር ነው ልበለው። አሁን ሲስሞግራፋችን ያለበትን ኤፒሴንተር ዲስታንስ በዚህ ሁኔታ ካስቀመጥን የኤስ ዌቮቹን አምፕሊቲዩድ ካስቀመጥን ልክ እንደዚህ ማስመሪያ እናመጣና በሁለቱ ነጥቦች መካከል ልክ እንደዚህ ቀጥ አድርገን እናስቀምጠዋለን። ከዛ በሁለቱ መካከል መስመር እናሰምራለን። ይህንን መስመር ካሰመርን በኋላ መስመሩ የሬክተር ማግኒቲዩዳችንን ስኬል የቆረጠባት ቦታ እንደምትመለከቱት 7.3 ላይ ነው። ስለዚህ እኛ ያየነው የመሬት መንቀጥቀጥ ሲስሞግራፍ መሬት መንቀጥቀጡ 7.3 ሬክተር ስኬል እንደሆነ ይነግረናል ማለት ነው። ስለዚህ የአንድን መሬት መንቀጥቀጥ ማግኒቲዩድ በሬክተር ስኬል ሜጀር ስናደርግ እነዚህን ፕሮሰሶች ነው የምናልፈው። የተጠቀምናቸውን ቻርቶችና ስኬሎች ክሬት ያደረገው ቅድም እንደተነጋገርነው ቻርለስ ሬክተር የሚባለው ሰው ነው። ቅድም እንደነገርኳችሁ ይህ ሬክተር ስኬል ሎጋሪዝሚክ ስኬል ነው። ይሄ ማለት 9 ሬክተር ስኬል ከ8 ሬክተር ስኬል በ10 እጥፍ ይበልጣል። 8 ከ7 በ10 እጥፍ ይበልጣል። 7 ከ6 በ10 ይበልጣል። እንዲህ እያለ እያንዳንዱ ሬክተር ስኬል ከኋላ ያለውን ሬክተር ስኬል በ10 እጥፍ ነው የሚበልጠው። ይህ ሐሳብ ግልጽ ከሆነልን አንድ ሬክተር ስኬል ነው
5 ነው 8 ነው 9 ነው ስንል ምን ማለታችን እንደሆነ እንይ። እርዝኩዌኩ ከ1 እስከ 2 ሬክተር ስኬል ከሆነ ማይክሮ እርዝኩዌክ ነው የምንለው። ይሄ ማለት ሰዎች ፊል አያረጓቸውም፣ ሪከርድ የሚደረጉት በሲስሞግራፎች ብቻ ነው። ከ2 እስከ 3 ሬክተር ስኬል ከሆነ ማይነር እርዝኩዌክ እንለዋለን። ምናልባት አንዳንድ ሰዎች ፊል ሊያደርጉት ይችላሉ። የተለያዩ ህንፃዎች ላይ ምንም የሚያደርሰው ጉዳት አይኖርም። ከ3 እስከ 4 ሬክተር ስኬል የሚሆን ከሆነ ደግሞ ስላይት እርዝኩዌክ እንለዋለን። ብዙ ጊዜ ሰዎች ተሰምቶናል ምናምን የሚሉት አይነት የመሬት መንቀጥቀጥ ነው። ከ4 እስከ 5 ሬክተር ስኬል ያለው የመሬት መንቀጥቀጥ ደግሞ ላይት እርዝኩዌክ የምንለው ነው። ኖቲስ የሚደረግ ሼኪንግ ያለው ሲሆን ኦልሞስት ዜሮ ሊባል በሚችል ደረጃ ምንም ጉዳት አያመጣም። የተመዘገበው ሬክተር ስኬል ከ5 እስከ 6 ከሆነ ሞዴሬት እርዝኩዌክ እንለዋለን። በስነ ስርዓት ያልተሰሩ ቢልዲንጎች ላይ ዳሜጅ ሊያስከትል የሚችል ሲሆን ኦልሞስት ሁሉም ሰው ፊል ሊያደርግ የሚችለው የመሬት መንቀጥቀጥ አይነት ነው። የተመዘገበው ሬክተር ስኬል ከ6 እስከ 7 ከሆነ ስትሮንግ እርዝኩዌክ እንለዋለን። ቤቶችን ሊያፈርስ የሚችል በጣም የሚያስደነግጥ ቫዮለንት ሼኪንግ ይኖረዋል። የተመዘገበው ሬክተር ስኬል ከ7 እስከ 8 ከሆነ ሜጀር እርዝኩዌክ ስንለው በጣም ብዙ ህንፃዎችን ያፈርሳል። ከኤፒሴንተሩ እስከ 250 ኪሎ ሜትር ድረስ ዳሜጅ የማድረስ አቅም አለው። የተመዘገበው ሬክተር ስኬል ከ8 እስከ 9 ከሆነ ግሬት እርዝኩዌክ የምንለው ነው። እርዝኩዌክ ሬዚስታንት የሆኑ ህንፃዎችን ሳይቀር የማፍረስ አቅም ያለው በጣም ሰፊ ሪጅንን አፌክት ሊያደርግ የሚችል የእርዝኩዌክ አይነት ነው። የተመዘገበው የእርዝኩዌክ ከ9 በላይ ከሆነ ኤክስትሪም እርዝኩዌክ የሚባል ሲሆን በጣም ዴቨስቴቲንግ የሆነ የመሬቱን ቶፖግራፊ ራሱ ፐርማነንትሊ ሊለውጥ የሚችል በጣም አስከፊ የመሬት መንቀጥቀጥ ነው። ስለዚህ የመሬት መንቀጥቀጥን በሬክተር ስኬል ሜጀር የምናደርገው እንደዚህ ነው። ኢንተርፕሬት የምናደርገውም አሁን በተነጋገርንበት መንገድ ነው። እስቲ አሁን ደግሞ የመጨረሻውን ጥያቄያችንን እንመልስ። ኢትዮጵያ ለሁለት ልትከፈለው የሚለው ሐሳብ ከምን ጋር የተያያዘ ነው? ቀደም እንደተነጋገርነው እኛ ያለንበት ሌየር ወይንም የእርዝ ክረስት ከተለያዩ ፕሌቶች ተገጣጥሞ የተሰራ ነው። እነዚህም ፕሌቶች ቴክቶኒክ ፕሌቶች ብለናቸው ነበር። ለምሳሌ ይህ ቴክቶኒክ ፕሌት ቢሆን ቀደም እንደተነጋገርነው በማግማ ፍሉዱ በተደጋጋሚ አሰልት ሲደረጉ በጊዜ ሂደት ቴክቶኒክ ፕሌቶቹ እየተከፈሉ ራሳቸውን እየቻሉ እየሆኑ ይመጣሉ። በተመሳሳይ መልኩ ቀደም እንደተነጋገርነው ኢትዮጵያ ያለችባቸው ቴክቶኒክ ፕሌቶች እነዚህ ሁለቱ አፍሪካን ፕሌት እና አረቢያን ፕሌት የሚባሉ ቴክቶኒክ ፕሌቶች ናቸው። እነዚህ ሁለቱ ፕሌቶች የሚገናኙበት ቦታ ይሄኛው የአፋር ሪጅን ነው። መመልከት እንደምትችሉት ደግሞ አብዛኛው የኢትዮጵያ ክፍል ያለው በአፍሪካን ፕሌት ላይ ነው። አሁን በተነጋገርነው መንገድ ይህ የአፍሪካ ፕሌት ልክ እንደዚህ ለሁለት ወደ ኑቢያን ፕሌት እና ሶማሊያ ፕሌት እየተከፈለ ነው። ይሄ ማለት ይህንን የአፋር ሪጅን አረቢያን ፕሌት፣ ኑቢያን ፕሌት እና የሶማሊያ ፕሌት የሚገናኙበት ቦታ ያደርገዋል ማለት ነው። ሶስቱ ሲገናኙ ደግሞ እንደምትመለከቱት የዚህ አይነት የዋይ ቅርጽ ይሰራል። እኛ ይህንን የአፋር ትሪፕል ጀንክሽን እንለዋለን። ነገር ግን የኑቢያ ፕሌት እና የሶማሊያ ፕሌት ልክ እንደዚህ የመለያየታቸው ጉዳይ የማይቀር ቢሆንም ገና ብዙ ሚሊዮን ዓመታትን የሚፈልግ በመሆኑ አሁን ላይ እኛን የሚያሳስበን ጉዳይ አይደለም። ለማንኛውም ከእርዝኩዌክ ጋር የተያያዙ ዋና ዋና